ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንደምን አላችሁልን? በያላችሁበት ሰላምታችን ይድረሳችሁ እያልኩ እነሆ ዛሬም በአዲስ ቪዲዮ መጥቻለሁ። በጽናት ድራማ ላጋራችሁ ወድጄ ነው እና እስከ ቪዲዮ ፍጻሜ አብራችሁኝ ቆይታ ታደርጉ ዘንድ በአክብሮት ጋበዝኩ። ኪራ በጽናት ትውልድ ሀገር ባለው ቆይታ እጅግ በጣም ደስተኛ ነው። ከቅዱስ ጋር ጥሩ ቆይታ እያደረጉ ነው። እንዲሁም ኪራ ከጽናት ጋር ባለው ቀረቤታ ፍቅሩን ለመግለጽ እንዲሁም እሷም ለሱ ያላትን ስሜት አመለካከታቸውን አቀራረባቸው እንግዲህ እንደ አዲስ ፍቅረኛሞች እያመራ ያለ ይመስላል። ምክንያቱም ኪራ ያለፈውን ማስታወስ እስካሁን ባለመቻሉ እንደ አዲስ ጽናት እንደሚወዳት እንደ አዲስ ሊያፈቅራት እንደገና ደግሞ እንደ አዲስ ርዕሰ ሽማግሌ ልኮ እጮኛ ያደርግሻለሁ የሚሉ ቃላቶችን ከሷ አንደበት እያወጣ ነው ያለው። ነገር ግን ደስታቸውን ሊያደፈርሱ በዙሪያቸው ያንዣበቡ ያሉ ሰዎች አሉ። የቀድሞ የጽናት ፈላጊ የነበረው ነገር ግን ሌላ ትዳር ይዞ እየኖረ ነው። ሆኖም ግን አሁንም ቁጭትና ውስጡ ከፍተኛ የሆነ ጥላቻ ለሷና ለቤተሰቦቿ እሷን በመከልከላቸው ስላለ ከዛም የተነሳ እንደ አዲስ በክፋት ተነስቶባቸዋል። እየተከታተሏቸውም በመዛት በማስፈራራት ባለው ሂደት እንግዲህ ቀጥለው ነበር። ከዚህ ክፍል እንደተመለከትነው ደግሞ ጠብቀው እንደ ልማዳቸው ኪራና ቅዱስ እንግዲህ ወጣ ብለው አንድ ላይ ነበሩ። አንድ መጣሁ ብሎ ቅዱስ ከኪራ በተለየ ሰዓት ኪራን ብቻውን አግኝተውት እንግዲህ ዝተውበት እንደገና ለምንስ ወደዚህ ምድር መጣህ? ከዚህ በፊት መጥተህ ነበር፣ አሁንም ድጋሚ ለምን መጣህ ሲሉት እሱ እንግዲህ ያለፈውን መምጣቱን አያስታውስም። ለመጀመሪያ ጊዜ መምጣቱን ነው በሱ ቤት ያው ከመርሳቱ የተነሳ። ሆኖም መልስ እየሰጣቸው ያለ እነሱም አንድ ሁለት ተባብለው እንግዲህ ኪራም ያው ችኩል ስለሆነ ቶሎ የሚናደድ ግልፍተኛ በመሆኑ በባህሪው ፈጥኖ ጽናትን ፈላጊ የቀድሞ እጮኛ የነበረውን ሲመታው እንግዲህ የሱ ወንድም ደግሞ በያዘው ከዘራ ቢጤ ኪራን ሳያስበው መጥቶ ማጅራቱን ወደ ጭንቅላቱ ይመስለኛል መጥፎ ቦታ መጥቶት ጥሎት ወድቆ ራሱን ስቶ ነበር። ቅዱስም መጥቶ ሲመለከተው ኪራም ወድቋል። እጅግ ተደናግጦ በአቅራቢያው ሰው የለም፣ ቢጣራም የሚሰማም የለም። እንደምንም ብሎ እንግዲህ ይዘውት ወደ ቤት ሂደው ነበር። እነ ጽናትም አይተውት በጣም ተናደው ያው ማን እንደመታው እሱ አውቆ ከላይ ነው ብሎ ባይነግራቸውም ማንነታቸውን ስለማያውቅ ነገር ግን ያው ባላንጣ እንዳላቸው ስለሚያውቅ ይኸው ጽናትም ስለገመተች ማን ሊመታው እንደሚችልም ስላወቀች እነ ከሌ ናቸው ማለት ነው በቃ ብላ ስትል ነው ማን ናቸው ብሎ ኪራ በጠየቃት ጊዜ ያው የቀድሞ እጮኛ እንደነበራት እነሱ ደግሞ እስካሁንም እንዳልተዋት ያለውን ነገር ስትነግረው እንግዲህ ሳትፈልግ እየተከታተሏት እንደዚህ አይነት ነገር በማድረጋቸው ከዚህ በኋላ ያንቺ ብቻ ሳይሆን የኔም ጭምር ጠላት ናቸውና አንተዋቸውም ሲል ተደምጦ ነበር። ነገር ግን ስራቸውን የሚያውቁ እነሱም ተንኮለኛ በመሆናቸው ያንን ጉዳት ካደረሱበት በኋላም መልሰው ደግሞ ልጁ ይቅርታ እንደጠየቀ ሲናገሩ በንግግሩ ተረድተን ነበር። ነገር ግን ወንድምየው ለምንስ ይቅርታ ጠየቅ? ለምን መታ ነው? ለምን እግራቸው ላይ ትደፋለህ? ብሎ ይባስ እሱም ብሶ ለምን ይቅርታ ጠየቅ ብሎ ወንድምየውን ሲመታው ተመልክተን ነበር። ሌላው በዚህ ክፍል እንግዲህ አዳዲስ ሁለት ሰዎች ተጨምረዋል። አንደኛው እንግዲህ በጎዳና የሚኖር በዛው ያደገ ከመሆኑም የተነሳ ወላጆቹን የማያውቅ እንደሆነ በአጠቃላይ ጎዳና እንዳደገ እድገቱ ተወልዶ እስኪያድግ ድረስ በቆይታው የጎዳና ህይወት እንደኖረ ሲገልጽ ከአንደበቱ ሰምተናል። እናም ደግሞ ሰዎችን ፍለጋ እንደተሰማራ የሚፈልገው ሰው ደግሞ የኪራ አባት ነው። አቶ ተሾመ እያለ አካባቢውን እየጠየቀ በቅርብ ቀን የሞቱ እያለ እየጠየቀ እንግዲህ የሚያውቃትን ሰው ጠርቶ ሲያናግራት ነበር። እና ልጁም እንዳየነው ልጁ የእጅ አመል አለበት። ልትረዳው ልትነግረው የመጣችውን ልጅ አቅጣጫውንም ስትነግረው ሳታስበው መንትፎ ከእጇ ላይ ከኪሷ ያለውን ስልክ ሳታውቀው ወስዶ ነበር። በኋላም ሌባ ነው ስትል ስትጮህ ነበር። ለዚች እቃ ደግሞ ብላ ትጮሃለች። ደግሞ እንደገና ደግሞ እንዲሁም እነ ኒና ሰፈር እነ ኪራ ቤት አካባቢ ደርሰው ኒና ቆሻሻ ለመጣል ወታ ያንን ቆሻሻ ይዛ እየሄደች እሱም ደግሞ ዳር ላይ ተቀምጦ ታይቷት እንደ መላከፍ ብሎ ያው ኒና የማያርፍ ስለሆነ መልስ እየሰጠችው አርፈ ተቀመጥ ያልቻልም ቀላል ሰው እንዳልመስልህ እያለች ልታስፈራራ ሞከራ ነበር። እሱም እንግዲህ አላቅጦባት ከአጠገቡ ልፍ እንዳለች ከኋላዋ ተከትሎ ያንን ቆሻሻ ቢጤ የያዘችውን ነገር መንትፎ ሩጦ ነበር። እሷም እጅጉን በጣም ስቃ ነበር። ደህና ነገር መስሎት ነው ቆሻሻ መሆኑን ማናወቀ ብላ እንግዲህ በጣም ስትስቅ ነበር። ያው እንግዲህ ለፈን ብለው ያካተቱት ፓርቲ ነው።
ሆኖም ያው የልጁ እጅ አመል ያለበት እንደሆነና ደግሞ ለውርስ የመጣ እንደሆነ ነው ከንግግሩ የተረዳ ነው። የኪራ አባት የእሱ አባት ሆኖ ነው ማለት ነው። የሚፈልገውን ድርሻዬን ለመውሰድ ነው ለመጠየቅ ነው የመጣሁት ሲል ከአንደበቱ ሰምተን ነበር። እንግዲህ በቀጣይ በዝርዝር የምንመለከተው ይሆናል። ምህሩ አሁንም በአማቷ እጅጉን እየተጨነቀች እረፍት ነስታታለች። አማቷ በሆነው ባልሆነው እየተናገረቻት ምክንያት ፈልጋ በነገር እየጠበጠበቻት ነው። ምህሩም ታግሳ ችላ አሁን ግን ትግስቷ አልቆ ለባለቤቷ ለናሆም እናት እንግዲህ መልስ ስትሰጣት ነበር። እስከ ዛሬም አክብሬሽ ነው እንጂ እንደ በግ ስታዘዝልሽ፣ አንቺ ግን ያንን አላስተዋልሽም። እንደውም ራስሽን ብታይ ጥሩ ነበር እያለሽ ልታስረዳት ልትነግራትም ሞክራ ነበር። የናሆም እናት ግን የእሷን ብሶ ምህሩን እንግዲህ አላፊ ነገር ተናግራ፣ ከዛም ምህሩ ያው የመጣችው አመጣጧ ለምርመራ ነው ታዛት ነው። ናይ ጽንሱን እናስመረምራለን፣ የልጄ መሆኑን እናረጋግጣለን፣ ልጄ ሳይመጣ ነው ይሄንን የምናደርገው ብላታለች። ምክንያቱም ልጄ ካለ ይሸፍንልሻል፣ ያ ውሸት እንደሆነ ነው። አሁን ልቀበል ስለማልችል እሱ በሌለበት መሆን አለበት ብላ ታስጨንቃታለች። እሺ ብላ ታዛ ለምርመራ ነው እንግዲህ የሄደችው። ግን በዚህ ንግግር ባለመግባባታቸው እንደገና ዘገየሽ በሚል ነው ለምን ቶሎ አልመጣሽም አስጠበቅሽኝ በሚል ተጨቃጭቃት እንግዲህ በጣሙን ተናግራት ማህሩም ከአቅሟ በላይ ሲሆን ትታ ሂዳ ነበር። የናሆም እናትም የሆኑ ነገሮችን ገልብጣ የምትረዳ ሴት ስለሆነች ለዚህ ነው አየሽ የሰው ልጅ በሆድሽ ስላለ ነው፣ ያንን ደግሞ ዲቃላ ለልጅ ልጅህ ነው ብለሽ እንዳሳድግ ነው ተነቃብሽ ብላ እንግዲህ ሌላ ነገር አምጥታ በአእምሮዋ ጠንስሳ እንደገና ለባለቤቷ ደውላ ምህሩን አቀችኝ፣ ረግጣኝ ሄደች፣ በአደባባይ አዋረደችኝ ብላ ሌላም አላፊ ነገሮች እንደተናገረቻት ለባለቤቷ ነግራው፣ ባለቤቷ ያው ምህሩ በከፊልም ሆነ ያውቃታል። እጅግ ትሁት እንደሆነች ስርዓት ያላት ልጅ እንደሆነች በጣም የሚወዷት የሚያከብሯት የልጃቸው ሚስት ናት። ግን ያው ሚስታቸው ደግሞ ክፋት እየሞላች አሁን ከሳቸው ጋር ልታያይዛት እየጣረች ነው። በጣም የሚገርመው የናሆም እናት እስከዛሬ ድረስ ያቺ ጽዮን ተብዬዋን ቤቷ አኑራ እንደ ልቧ የማትታዘዝላቸውን እንደፈለገች የምትዞር የምትገባ የምትወጣውን በቤቷ አኑራ እሷን ሳትናገር ምህሩን እንደዚህ ማብጠልጠሏ በጣም የሚገርም ነው። እንዲሁም እስከዛሬ ጽዮንን እዛ ማኖሯ ወደ ቤቷ እንድትሄድ አለማድረጓ ሌላም ተጨማሪ ሀሳብ ያሰበች ይመስላል። ያቺ በኪራ ላይ አደጋ ያደረሰችበት ኪራን በመኪና ገጭታው እንዲሆን ተጽዕኖ ያደረገችበት ልጅ አሁንም እግሯ አላረፈም። እነ ኒና ቤት መጣች ብሎም ከናቲ ጋር ተገናኝታ እንግዲህ ናቲን ደግሞ የወደደች ይመስላል። ካንተ ጋር መዋል አለብኝም ስትለው ያው ናቲ እንደሚታወቀው በካራክተሩ ፈኒ ነው፣ ሰውን ዘና ያደርጋል። ከኒና ጋር እንደውም ሁለቱም አልተቻሉም። አንዳቸው ሌላቸውን በመተረብ ሁለቱም እንግዲህ ተመሳሳይ የሆነን ካራክተር የሚሰሩ የሚጫወቱ ናቸው። እና ይቺ የኪራ ገጭ የሆነችው ደግሞ ናቲን ወዳው እንግዲህ ራሷን ከፍ አድርጋ ልክ እንደ አለቃ እንደ ሀብታምም ያደርጋታል። ሆኖም ግን ባለፈው ኒና እንደዛ ቋምጣ ጋብዥኝ ስትላት እንኳን አልጋበዘቻትም ነበር። አሁን ግን ናቲን ጋብዛው አብረው ከሱ ጋር ቆይታ ካደረገች በኋላ በሌላ ጊዜም አብረው ቆይታ ማድረግ እንደምትፈልግ ስትናገር ተደምጦ ነበር። ይህ በጎዳና ያደገው ልጅ እንግዲህ የአቶ ተሾመ ቤት ብሎ እየፈለገ የነበረው ልጅ ደርሶ ወደነ ኪራ ቤት አካባቢ ደርሶ ዙሪያ ገባውን እየቃኘ ያለ ሰኒም ወደ ነኪራ ቤት እየመጣች ነበርና ልጁን አግኝታው አንዳንድ ነገሮችን ሲጠይቃት ነበር። ሰኒም ያው ሲሪየስ ሆና ሙሉ በሙሉ በቤት ውስጥ ኪራ አለመኖሩን አንዳንድ ነገሮችን አልነገረችውም። ያው ኒና ብትሆን በዚህ አጋጣሚ ወይ ናቲ ቢሆን ዝርዝሩን ነግረውት ቤቱንም ለማዘረፍ ያበቁ ነበር። ሰኒ ግን ሲሪየስ ቀምቅማ እንግዲህ ልጁን መልሰዋለች። ይህ በዚህ እንዳለ ነው ድራማው የተጠናቀቀው። ቀጣዩን ክፍል በቀጣይ የምናጋራችሁ ይሆናል። እናመሰግናለን።